ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የሻዕቢያ ሰራዊት ወደ ትግራይ ክልል መግባቱ ተገለጸ። ትናንትና ጥር 21 2018 ዓ.ም የኤርትራው የሻዕቢያ ሰራዊት በሁለት አቅጣጫዎች ወደ ትግራይ ክልል መግባቱ መረጃዎች እየወጡ ይገኛሉ። በታህታይ አዲያቦ ወረዳ በአዲ ጸጸር አቅጣጫ ሁለት የኤርትራ ክፍለ ጦሮችና አንድ መካናይዝድ አሃዱ የኤርትራ የጦር ልብስ ለብሰው ሙሉ በሙሉ ታጥቀው ገብተዋል ተብሏል። በሌላኛው በላላይ አዲያቦ ወረዳ ጎደፋይ ተብሎ በሚጠራ ቦታ አንድ የኤርትራ ክፍለ ጦር የህወሓት ታጣቂዎች ልብስ ለብሶ መግባቱም ተገልጿል። በተጨማሪም የዘመቻ ማዕከላቸው አዲግራት ያደረጉ የመካናይዝድና የስለላ አሰልጣኞች ወደ አጉላና ላጨ የስልጠና ማዕከላት ገብተዋል የሚሉ መረጃዎችም ተበራክተዋል። ትግራይ በህወሓት አመራሮች ምክንያት የሻዕቢያ የጦር መጫወቻ የሆነች ነው ሲሉ በርካታ የትግራይ ፖለቲከኞች ስጋታቸውን እየገለጹም ይገኛሉ። በተጨማሪም ህወሓት ባህራ መሬቱ የትግራይ የሰላም ኃይል ላይ ጥቃት መክፈቱን ተከትሎ በህዋነ ማይነብር የነበረው የአርሚ 44 ሀክፈን ክፍለ ጦር ታጣቂዎቻቸው ከአምስተኛ ሻለቃ ጋር ወደ ወጀራት ሰበራ ጎንካ የተባሉ ስፍራዎች እያስጠጉ መሆኑም ተነግሯል። ጦርነት ይቁም፣ ወጣቱ ይዳን ሲሉ አቶ ጌታቸው ረዳ ማስጠንቀቂያ ሰጡ። ከትግራይ የሚሰማው የይበቃል ጩኸትና የአመራሩ የእብደት ጉዞ በማለት በዛሬው ዕለት በማህበራዊ የትስስር ገጻቸው የጻፉት አቶ ጌታቸው ረዳ በትግራይ ክልል ዳግም ስላገረሸው ግጭት በህዝቡ የፈጠረውን የከረረ ተቃውሞ አንስተዋል። በተለይም ሰሞኑን የትግራይ ህዝብ በተለይም ወጣቱ በድጋሚ ወደ ጦርነት እሳት እየተማገደ ያለው በፖለቲካዊ አመራሩ የእብደት መንገድ እንደሆነ ገልጸዋል። በትግራይ ውስጥ ያለው የፖለቲካና ወታደራዊ አመራር ካለፈው ስህተቱ መማር አቅቶት አሁንም አይነ ደረቅ በሆነ መንገድ ወጣቱን እየጨረሰ መሆኑን የሚያጋልጡ ጠንካራ ሀሳብም ሰንዝረዋል። ሶለዳ ሚዲያ እንደተመለከተችው አቶ ጌታቸው ረዳ የህወሓትን የፖለቲካና ወታደራዊ አመራርን ዱዳና የውድቀት መሐንዲስ ሲሉ በመጥራት የተቹ ሲሆን ቡድኑ ያለምንም ወታደራዊና ፖለቲካዊ ዝግጅት ዘሎ የመግባት አሮጌ ባህሪውን እየደገመው መሆኑንም አብራርተዋል። በህወሓት አመራር ላይ የቀረበው ይህ የአቶ ጌታቸው ረዳ ጠንካራ ሂስ እንደሚለው ባለፉት 3 እና 4 ቀናት ብቻ በታየው ውጊያ አመራሩ ፌዴራል መንግስት ፈቅዶልናል፣ ቶክስ አልጠበቅንም ነበር የሚል ማላገጫ ምክንያት በመደርደር ሆን ብሎ ወጣቱን ለእልቂት እየዳረገ መሆኑን ነው። አቶ ጌታቸው ረዳ ያለውን ሁኔታ ሲገልጹ ይህ ኃይል ህዝቡ ተለቅሞ እንዲጠፋ የወሰነ መሆኑን ግልጽ አድርጓል ብለዋል። እስካሁን ለሞትና ለቁስል የተዳረገው ወጣት ቤት ይቁጠረው በማለትም የህወሓት ኃይል የደረሰበትን ኪሳራ ገልጸዋል። በዚህ አመራር በኩል የሚመጣ ድል ይቅርና የአማራ አሟሟትም አይኖርም ያሉት አቶ ጌታቸው ረዳ ይህም የህወሓት አመራር አካሄድ ከስትራቴጂካዊ ወታደራዊ እቅድ ይልቅ የተስፋ መቁረጥ ቁማር መሆኑን አመላካች ነው በማለትም ኮንነውታል። ሌላው አቶ ጌታቸው ረዳ ትኩረት ሰጥተው ያነሱት ጉዳይ የጀነራሎችና ኮሎኔሎቹ ጊዜ ያለፈበት የጦርነት ስልት ነው። አቶ ጌታቸው እንደሚሉት የትግራይ ወታደራዊ አመራር ህወሓት ያለኝ ሁሉ ልክ ነው ብሎ አይኑን በጨው ያጠበ በሰዎች ብዛት ድል ለማምጣት የሚሞክርና ከቻይና ህዝብ ግማሹን ቢይዝ እንኳን የማያዋጣ ጊዜ ያለፈበት ስልት የሚከተል ነው በማለት ህወሓትን በጥብቅ ተችቷል። በተለይም አንድ እጅግ ዘግናኝና አዲስ ክስተት በሂሳቸው ውስጥም ተጠቅሷል። ይኸውም ከዚህ ቀደም ከነበረው የትግራይ ባህል በተለየ ሁኔታ በቅርቡ በተደረጉ ውጊያዎች ቁስለኛን ሳይቀር ሜዳ ላይ ጥሎ የመፈርጠጥ አሳፋሪ ተግባር እየተፈጸመ መሆኑን አቶ ጌታቸው ረዳ አስረድተዋል። ይህ ሁኔታ አመራሩ ለታጣቂው ክብርም ሆነ ስለንቦና ደንታ ያጣ መሆኑን እንደሚያሳይም ይገልጻሉ አቶ ጌታቸው። ይህ የውድቀት መሐንዲስ የተባለው አመራር ትግራይን ወዴት እየወሰዳት ነው ለሚለው ጥያቄ አቶ ጌታቸው ያሰፈሩ ጽሁፉ የሚያስቀምጠው ስጋት ከባድ ነው። አቶ ጌታቸው ይህ የእብደት ጉዞ ያሉት የህወሓት አካሄድ ትግራይን ወጣት አልባ የማድረግ አደጋ እንዳለው በመጠቆም አሁን ካለው ሁኔታ አንጻር ትግራይ አምባገነኑ ኢሳያስ አፈወርቂ ከሚመራት ኤርትራ በከፋ ሁኔታ ወጣቷን ልታጣ እንደምትችልም አስጠንቅቀዋል። አቶ ጌታቸው ለመላው የትግራይ ታጣቂዎችና ህዝብ ባስተላለፉት መልእክት መስዋዕትነትህ ከንቱ እንዲቀር ያደረገው ፖለቲካዊና ወታደራዊ አመራር አሁንም ገደል እንዲከትህ አትፍቀድለት ብለዋል። የወደፊት እድልህ ባለቤት ሁን ሲሉም ጥሪያቸውን አቅርበዋል። ጦርነት ይቁም፣ ወጣቱ ይዳን የሚለው ጩኸት የሰላም ጥሪ ብቻ ሳይሆን የአመራሩን ህጋዊነት ጥያቄ ውስጥ የከተተ ቀይ ካርድም ሆኗል።
ኢትዮጵያውያን ህዳሴ ግድብ ግንባታን በራሳቸው አቅም መጨረሳቸው ለአፍሪካውያን ትልቅ ድል ነው ሲሉ የባርቤዶስ ጠቅላይ ሚኒስትር ገለጹ። ዓለም ኢትዮጵያውያን ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የፋይናንስ ድጋፍ ቢከለክልም ግድቡን በራሳቸው አቅም ማጠናቀቃቸው ለአፍሪካውያን ትልቅ ድል ነው ሲሉ የባርቤዶስ ጠቅላይ ሚኒስትር ሚያ ሞትሌይ ገልጸዋል። የባርቤዶስ ጠቅላይ ሚኒስትር ሚያ ሞትሌይ ታዋቂው ደቡብ አፍሪካዊ ኮሜዲያን ጸሐፊና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖሃ በሚያዘጋጀው ዋት ናው ፖድካስት ላይ ቆይታ አድርገዋል። ትሬቨር ኖህ በውይይቱ ወቅት ስለ ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ግንባታ፣ ቀጠናዊ የኤነርጂ ትስስርና በኢትዮጵያውያን አቅም መገንባቱ አጽንኦት ሰጥቶም ተናግረዋል። የባርቤዶስ ጠቅላይ ሚኒስትሯ በጉዳይ ላይ በሰጡት አስተያየት ኢትዮጵያ ከ100 ሚሊዮን በላይ ህዝብ እንዳላትና ከ50 በመቶ በላይ የሚሆኑ የሀገሪቷ ዜጎች ብቻ የኤሌክትሪክ ኃይል እንደሚያገኙም ገልጸዋል። ጠቅላይ ሚኒስትሯ ህዳሴ ግድብ የ21ኛው ክፍለ ዘመን አድዋ እንደሆነ በግድቡ ምርቃት ወቅት እንደነገሯቸው አውስተው አድዋ ኢትዮጵያ ማንም ሊያምን የማይችለው ተአምራዊ ድል በጣሊያን ላይ ያስመዘገበችበት እንደሆነም ተናግረዋል። አድዋ ለፓን አፍሪካ እንቅስቃሴ መጀመር በር የከፈተና የጥቁር ህዝቦች ለዘመናት ከነበሩበት ጭቆና ተላቀን ነጻነታችን ማረጋገጥ አለብን ብለው ለጀመሩት ትግል ትልቅ ስንቅ ሆኗቸዋል ነው ያሉት። ዓለም አቀፍ የፋይናንስ ተቋማትና ዓለም አቀፉ ማህበረሰብ ለግድቡ የፋይናንስ ድጋፍ መከልከሉን ያስታወሱት ጠቅላይ ሚኒስትሯ በዚህ ወቅት ኢትዮጵያውያን በራሳቸው አቅም ግድቡን እንገነባለን ብለው መነሳታቸውም ተናግረዋል። ባንኮችና የፋይናንስ ተቋማት ከሁሉም በላይ እያንዳንዱ ኢትዮጵያዊ ገንዘብ በማዋጣት ግድቡ እንዲጠናቀቅ ድጋፍ ማድረጉንም አመልክተዋል። ዓለም ለድጋፍ እምቢ ቢልም ኢትዮጵያውያን 14 ዓመታት ቢፈጅባቸውም ግድቡን በራሳቸው አቅም ገንብተው ጨርሰውታል ብለዋል ጠቅላይ ሚኒስትሯ። ይህ ለዘመናት እንደ ኢትዮጵያ ያሉ ሀገራት በራሳቸው አቅም ግዙፍ ፕሮጀክቶችን መገንባት አይችሉም የሚለውን የሀያላን ሀገራት የዘመናት የቆየ ትርክት እንዲቀየር ማድረጉንም ገልጸዋል። የህዳሴ ግድብ ለኢትዮጵያውያን የአይበገሬነትና የጽናት ታሪክ ነው ብለውታል። ይህ ለአፍሪካውያን ትልቅ ድል መሆኑን ገልጸው አፍሪካውያን ትላልቅ ፕሮጀክቶችን በራሳቸው ገንዘብ መገንባት ላይ ሊሰሩ እንደሚገባም አሳስበዋል። የህዳሴ ግድብ የምህንድስና ልህቀት የታየበት ግድብና የአፍሪካ ትልቁ የኤሌክትሪክ ማመንጫ ግድብ መሆኑንም ገልጸዋል። የግድቡ ርዝመትና ከፍታ እንዲሁም ውሃ የሚፈስበት ፍጥነትና ኃይል እጅጉን አስገራሚ እንደሆነ ጠቅሰው ይህንን ለማየት የግድቡ ቦታ ላይ መገኘት አለብህ ሲሉም ተናግረዋል። ኢትዮጵያ ግድቡን ስትጠቀም የምታመነጨው ታዳሽ ኃይል መሆኑን የምንኖርባትን ምድር ተፈጥሯዊ ምህዳር ለመጠበቅ የሚያስችል ነው ብለዋል ጠቅላይ ሚኒስትሯ። ከአፍሪካ 1.4 ቢሊዮን ህዝብ መካከል 600 ሚሊዮኑ የኤነርጂ አቅርቦት እንደማያገኝ ጠቅሰው ህዳሴ ግድብ ለዚህ ኃይል ፍላጎት ምላሽ የሚሰጥ መሆኑንም ተናግረዋል። ዓለም ለአፍሪካውያን የኤነርጂ ፍላጎት አቅርቦት እንዲሟላ የሚያስችል ከበቂ በላይ የፋይናንስ አቅም እንዳለው ጠቅሰው አስፈላጊውን ድጋፍ እንዲያደርግም አሳስበዋል ጠቅላይ ሚኒስትሯ። አትሌት ቀነኒሳ በቀለ የፋይዳ ዲጂታል መታወቂያ ብራንድ አምባሳደር ሆኖ ተሾመ። የብሔራዊ ዲጂታል መታወቂያ ፕሮግራም በአትሌቲክስ በተለያዩ ርቀቶች የዓለም ሪከርድ ባለቤት የሆነው አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አድርጓል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆኖ የተሰየመው ብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ ስራ ማስጀመሪያ መርሃ ግብርን ባካሄደበት ወቅት ነው። የብሔራዊ መታወቂያ ፕሮግራም ፋይዳን ለሁሉም ለማዳረስ የ100% እቅድ መያዙ የተዘገበ ሲሆን እስካሁን ከ32 ሚሊዮን በላይ ዜጎች የመታወቂያው ባለቤት መሆናቸውና በበጀት ዓመቱም ለ90 ሚሊዮን ዜጎች ለማድረስ እቅድ መያዙንም ተገልጿል። የብሔራዊ መታወቂያ ፕሮግራሙ ዋና አስተባባሪ አቶ የዳሄ አራያ ስላሴ ይህንን ግብ ለመደገፍም ታዋቂና በህዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ሆኖ በመገኘቱ አትሌት ቀነኒሳን ብራንድ አምባሳደር ማድረጋቸው ተናግረዋል። አትሌት ቀነኒሳ በቀለ በበኩሉ ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደር ሆኖ በመመረጡ ክብር እንደሚሰማው ተናግረዋል። የፋይዳ አምባሳደር አትሌት ቀነኒሳ በቀለ በአምባሳደርነት ቆይታው የተለያዩ የቴሌቪዥን፣ የማህበራዊ ሚዲያ፣ የቢልቦርድ ማስታወቂያዎች ላይ መሳተፍ እንዲሁም የተለያዩ ክነቶች ላይ በመገኘት ንግግር በማድረግ ፋይዳ ዲጂታል መታወቂያን በተመለከተ የማስተዋወቅ ተግባራት እንደሚያከናውንም ተጠቁመዋል።
አውሮፓ በአዲሱ ዓመት አዲስ ጦርነት እንደማትፈልግ አስጠነቀቀች። የአውሮፓ ህብረት ከፍተኛ የውጭ ጉዳይ ኃላፊ ካጃ ካላስ አሜሪካ በኢራን ላይ ጥቃት ከመሰንዘር እንድትቆጠብ ጠንከር ያለ ማሳሰቢያ ሰጥተዋል። ቀጠናው አዲስ ግጭት አዙሪት ውስጥ እንዳይገባ የሰጉት ካላስ አዲስ ጦርነት ለማንም አይጠቅምም ሲሉ አስታውቀዋል። ካጃ ካላስ በኢራን ላይ የሚፈጸም ማንኛውም ጥቃት የአውሮፓን ሀገራት ቀጥተኛ በሆነ መንገድ እንደሚጎዳም ገልጸዋል። አክለውም ቀጠናው በአዲስ ዓመት አዲስ ጦርነት አይፈልግም በማለት በዓለም አቀፍ ደረጃ ሰላም እንዲሰፍን ጥሪያቸውን አስተላልፈዋል። ይህ ማሳሰቢያ የመጣው የአውሮፓ ህብረት የኢራን አብዮታዊ ዘብን በአሸባሪነት በፈረጀበት ማግስት መሆኑ ጉዳዩ ውስብስብ አድርጎታል። አውሮፓ በአንድ በኩል በኢራን ላይ የሽብርተኝነት ፍረጃ ብታወጣም በሌላ በኩል ግን ወታደራዊ እርምጃ በቀጠናው የሚያስከትለውን ቀውስ በመፍራት ዲፕሎማሲያዊ መፍትሄ እንዲፈለግ እየወተወተችም ትገኛለች። የሁለት ዓመቱ ህፃን ሁለት የዓለም ክብረ ወሰኖችን ሰበረ። እንግሊዛዊ የሁለት ዓመት ህፃን በሁለት አይነት የፑል ጨዋታዎች ሁለት የጊነስ የዓለም ክብረ ወሰኖችን በማስመዝገብ አነጋጋሪ ሆኗል። ጁድ ኦወንስ የተባለው ይህ ታዳጊ በ2 ዓመት ከ9 ወራት እድሜው ስኑከር በሚባለው የፑል ጨዋታ ድርብ ጎል በመስራት ማለትም በአንድ ምት ሁለት ኳሶችን በተለያዩ ቀዳዳዎች ውስጥ በማስገባት ክብረ ወሰን ያስመዘገበ በዓለም ባለ ትንሹ እድሜ ሆኗል። ይህንን ካደረገ ከጥቂት ቀናት በኋላ ደግሞ ባንክ ሻት የተሰኘውን የፑል አጨዋወት ዘዴ በማከናወን ሁለተኛውን የዓለም ክብረ ወሰን ሰብሯል። ባንክ ሻት ማለት ኳሱ ወደ ቀዳዳው ከመግባቱ በፊት ከአንድ በላይ የጠረጴዛውን ጠርዞች እንዲመታ በማድረግ የሚከናወን ውስብስብ የጨዋታ ዘዴ ነው። የህፃኑ አባት ሉክ ኦወንስ በሰጠው አስተያየት ልጁ የፑል መምቻውን ለመጀመሪያ ጊዜ በእጁ ከያዘበት ጊዜ ጀምሮ በስፖርቱ ስኬታማ እንደሚሆን ያውቅ እንደነበር ገልጿል። ጁድ በአጭር ጊዜ ውስጥ ትልቅ ውጤት አስመዝግበዋል። ሁለት የዓለም ክብረ ወሰኖችን ማግኘት ትልቅ ስኬት ነው ያለው አባቱ ወደፊት የልጁ የዓለም ሻምፒዮን እንዲሆን ትልቅ ምኞት እንዳለው ለጊነስ የዓለም ክብረ ወሰን ድርጅትም ገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ